ሌባ እቺ ጣውላ ጌጥ ፍራንክ ነው። ፍራንክ ካሜራ ለዛግ ፍራንክ ይቅርታ ቆይ እዚህ ሀገር አይደለም የሚኖረው። ደህና ዋላችሁ ልጆች? መስገን ደህና ዋሉ። ድንግል ላይ ብላ ትመጠምጣለች አይደል? ሌባ እቺ ጣውላ ጌጥ ዝም በል እንዴ! እኔ በኋላ እየዋኘ እንዳታድር ነው፣ ለራስ ነው። ወክንያም ምን ይላል ወርዳ? ምንም ማማዝናሽ ስንት ልጅ ነው ያሉት? አራት ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክተሬት ዲግሪ አለው፣ አራተኛ ሌባ ነው። ሌባው ለምን አታባሪውም እንዴ? ምን ነካ? ቤቱን እኮ ቀጥ አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ ቤቱ ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ ምቱ ቢባል ይመታሉ? አይደለም ማለቴን ሙሉ ቤተሰብን አጠናግራለሁ። እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ አልደረስ ገባብኝ። ኧረ ወይኔ ገባብኝ። ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸታ መቼው ምን ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንክ ዩ ብራዘር። እሺ አመሰግና። ድጋሜ ለመግጨት ያብቃ። ትንሽ ሄዶ ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። ይኸው ያዝ ደህና ነኝ። እግዚአብሔር ቴንክ ዩ በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው የምትለው? ወይኔ ግሬ አንተንም በላሃለሁ። ሁላችሁንም ነው የምበላችሁ፣ ሁላችሁንም ነው የምጠጣችሁ። እዚህ ጋር ምን ያላችሁ
ወላጅ ልጆች ዝም ያለ ደና ድምጽ እንዳለው ሰው ልሳን ይዘጋና ኮክናም ድምጽ አለ ብለህ ታጃጅላታል አይደል? ኦ እያልክ ኧረ እማማ እንደዚህ ይባልም ትልቅ ሰው ነው መጣ። ዝም በል ቁርበታፍ ምኑ ከርከሮ አቋም ምን አባቱ። ኧረ እማማ እንደዚህ ይባልም ዝም በል አንተ እማማ፣ አንተ ጠማማ፣ እኔን ነው እማማ። ሄሎ ወላካሎ እንዴት ነሽ? አማንሽ? አውጪ የምር ነው? ብሩክ ነኝ። ወሸላ ነው ምናምን እያልክ ለነቤዛ የምታወራ ምንድን ነው? አይደለም ቆይ ገዘብኩ ምናምን ሰውነቴ እንትን ይላል ብለሽ ነው እንደዚህ ምትይ? አይደለም ለምን የምታወራ? እየዞርኩ ነው የምልህ ብራዘር። ቆይ ብራዘር ለምን የሆነ ስፖርት ምናምን ስለሰራሽ ምናምን አስተነፍሳለሁ። ቆይ ተረጋጋና አናግረኝ። ለቤዛ ወሸላ ነው ወሸላ ሰው ነሽ ላሳይ ፈልስ። ቆይ ተረጋጋና አውረኝ። ቧት በል ታገኛለህ ግን የማል ዝም ብሎ መቀላበድ አይደለም። ቆይ ተረጋጋና አናግረኝ። ይሄ ጓ ማለት ምናምን አያዋጣም። ገብቶሃል አይደል? ስለምን ነው ታወራ? አይደለም ለምን ታወራ? እየዞርኩ ወሸላ ነው ምናምን ምን አገባህ ስለኔ ወሸላ ነው? ስለምታወራው ነገር ማውቀው ነገር የለም። ቆይ ተረጋጋና አናግረኝ። እመጣለሁ። ቆይ ተረጋጋ። አያዋጣም። ይሄ ጓ ምናምን አንተ አያዋጣም። ቆይ ይሄ ነው ደደብ ነገር ነው። ዝም ፍራንክ ነው አፍቃሪ ነኝ። ማፍቀር ጸጋ ነው፣ ደስ የሚል ነገር ነው አይደል? ያው እዚህ ሀገር አይደለም የሚኖረው። አንዳንድ ሰዎች ምናልባት አንድ ወር ወይ አንድ ሳምንት ዝም ብለህ ትጻጻፋለህ። ያው የድሮ ታሪክ ነው የምነግርህ። ከዛ እሷ እኮ አውቃታለሁ ነገር ውስጥም እንትን ይላሉና እንደዛ ሳይሆን ልጁ እዚህ አይደለም የሚኖረው። በሰዓቱ በጣም ወደው በቃ ፍቅረኛ ነበረ እና ተለያየን እና አለያየታችን ትንሽ በጣም ለኔ የሆነ ኤክስፔክት ማላረገው አይነት ነበርና ሰይፉ ላይ ገልጫለሁ፣ ሌላ ኢንተርቪው ላይ ገልጫለሁ። ራሴ ላጠፋ ነበር ያልኩበት ሪሌሽንሺፕ ነው። ከዛ ያንን ሙከራ ሞከርኩኝ ራስ ለማጥፋት ማለት ነው። እና እኔ አሁን ይሄንን ማወራው እንዲታዘንልኝ ወይ ምናምን ሳይሆን በዚህ አይነት ሲቹዌሽን ላይ ያሉ ሴቶች አሉ። ለሚያልፍ ነገር ምንም አይነት ውሳኔ ባይወስኑ ጥሩ ነው። ምክንያቱም አሁን ካለፈ በኋላ አሁን ያለዋት ቬሮኒካ ሌላ ቬሮኒካ ነኝ እና ማያልፍ ይመስለናል። እና እንደ ታሪክ ይሄ መነገር ስላለበት ነው። አንዴ ከንሳ አባቶ ጋር ፎቶ ላንሳዎት ከንሳ አባቶ እንኳን ተነስቶ አባቴ ከማንም ጋር ስታነሳኝ ትውል የለም እዚህ በደንብ 5-6 ጊዜ ያሳይ ተነስቶ አባቴ ጋራ እሺ ሄሎ አለቃ። ሄሎ እንዴት ነህ አለቃ? አለው ነገ ስራ አልገባም፣ ትንሽ አመም አድርጎኝ። እሰይ ምን አልክ? ማለት አለቃ ተባረሃል። ወይኔ